የዘንድሮ ነቢያት ገለው ሊጨርሱን ነው። I don't care ፈይቴታ you are free ማለት እኮ ድነሃል ነፃ ነህ ማለት ነው። ተፈውሰሃል ተገጠመልህን መተንፈሻ በጥፍና ተራመድ። እስከዛሬ የተሰደብነው አይበቃም ነበር? ለዘላለም ከናንተ ጋር ቆሟል ማለት ነው። ቆይ ግን ለማን ነው እየዘመሩ ያሉት? ነውር እኮ ነው። ሰውነታችሁ ያው ቅዱስ መስዋዕት አድርጋችሁ ማቅረብ ነው። የኦርቶዶክስ ቄሶች በግድያ ውንጀላ እየተከሰሱ ነው። ሴቶች ገላችሁን ለፐብሊክ ሰርቪስ አታውሉት እንጂ ራቁቷን እንደዛ ሶሻል ሚዲያ ላይ የሆነች ልጅ ትመለከታለች። these things are okay። ኧረ በኢየሱስ ስም ያንተስ ይለያል። የኛ ሃይማኖት በስንዴ እንዳልገባ በአንድ ነገር ማወቅ ትችላለህ። ድፎ ዳቦ የሚበዛው የት ነው? ከእግዚአብሔር ጋር መጣበቅ ቁጭት የሌለበት ህይወት ነው። እግዚአብሔር በጊዜ ሊሰጣችሁ ያለውን ነገር ከእግዚአብሔር ጋር ተስማምታችሁ ማድረግ። የዛሬዋ ምላስ ነገ ዋጋ ታስከፍልሃለች። ኢየሱስን ነው የሚሰጥ ተቀበለኝ ይላል። አልቀበለው ኃጢአተኛ ላይ ያረጋኝ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን እንደቀጠለ ነው። ወደ ቪዲዮአችን ተመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ይሄ በአርሲው ጉዳይ ያለውን ነገር ነው አይደል እንደሚያወራው። ሻማ ታበራላችሁ። ለእናንተስ ለህሊናችሁ አይቆረቁራችሁ ወይ? የሚፈሰውን የንጹሃን ደም እስከመቼ? እሳቸው እንደማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ሽምግልና ቢሄዱ ማምለሳት ዛሬ የሞቱ ወገኖቻችንን እንዲህ ይቻላል እንዴ? ክቡር ጊዜው ነው። ይሄ ነው መጋቢ የቦታ ልታወራ ነው። አባ ዘበአማን የቦታ ነው የሚወራው። አይ ቲንክ ይሄ ከሀገር ውጪ ነው አይደለ? ይሄ ልጅ ብዙ ጊዜ ሲያወራ ሰማዋለሁ። ከባድ ነው። ታጠቁ የሚል ሰው ነው አይደለ? ይሄ ሰው ለማውራት ነው የመጣው እንዴ? ሰጣ ገባ ውስጥ ገቡ ማለት ነው። እየተጎዳ ያለ ህዝብ አለ። በነገራችን ላስታውሳችሁ ብዬ ነው። እናንተ የፖለቲካ ቅርሻታችሁ የምታቀረሹበት አይነት ሲቹዌሽን ላይ አይደለንም። አንድ ነገር ልነግራችሁ የምፈልገው ነገር እዛ ጋራ እናቱ ተገላበት እያለቀሰ ያለው ህፃን ቤተሰቦቹ ተበትኖበት ግራ እየተጋባ ያለው ፒፕል ሊያሳዝናችሁ ይገባል። እዚህ መታችሁ ተሰብስባችሁ ጎራ ይዛችሁ ምናምን ተከፋፍላችሁ የምትጫረሱበት ነገሩን ፖለቲካሊም የሃይማኖትም ይዘት አሲዛችሁ የምትጨፋጨፉበት አይነት ሰዓት አይደለም። በነገራችን ላይ በባለፈው ቪዲዮ ተናግሬያለሁ እንደዚህ አይነት ጉዳይ ላይ ለምንድን ነው እግዚአብሔር የማይወደውና እግዚአብሔር እጅግ በጣም የሚጸየፈውን ከጎን ያለው ወንድምን እንደ ጠላት እያየ እስከመቼ ነው እንደዚህ የምትቀጥሉት? ግን አንተ እንዳንተ አይነቱ ነው ይሄ ቅሌታም ማለት ነው። መሳሪያ ለምእመናን ግዙ ብሎ ሲያወራ የነበረው ማለት ነው። ስሙት። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምእመናን ክላሽ ይግዛላችሁ። አንደኛው ይሄ ተደራጅተን ቢሆን እንደምንም ብለህ ክላሽ ይግዛላችሁ። አርሲ ላይ ያሉ ሰዎች እየተደራጁ ነው ያሉት፣ ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከራከሩበት ነገር የላቸውም። የጥይት ፍሬ ይግዛላችሁ። የቤተክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተህ ስጣቸው። መብቴው ይሄ ነው። ይሄ ቂጣ በቀደደው አፉ ቤተክርስቲያን ውስጥ ሄዶ የት ጀርሚውን ሰምጣፉ እንደለመደው ሶሻል ሚዲያ ላይ እንደሚበጠረቀው ሄዶ ሲቀረደድ ቄሶቹ ሄዱና እንዳንተ አይነቱ ነው እየገደለ ያለው አንተና አንተ ናችሁ። በዘራችሁ ያድረስ ውርደት። ሰዎች ነገሮችን ወደ ፈለጉት አጀንዳና ወደ ፈለጉት ኢሹ እየለጠጡት ሰላም እንኳን ለመፍጠር የማይመች ነገር እንደሆነ ምን ያህል አታካች እንደሆነ አያችሁ አይደለ? በቃ ምንም ለህዝቡ ራሱ ፋታ መስጠት አልተቻለም። ውጪ ያለው የፖለቲካ አክቲቪስት መርዙን ወደ ሀገር ውስጥ ይወረውራል። እዚህ ያለው ህዝብ ሊስማማ አልቻለም። አንተ ትብስ አንቺ ትብስ ትባባላላችሁ። እንዴት ነው የሞተ እያለቀ ያለው?
በግፍ እየተገደለ ያለው ህዝብ የማያሳዝናችሁ? ኧረ እባካችሁ ዛሬ እንኳን እስቲ እንደዚህ አይነት ሲቹዌሽኖች መራራ ቀናቶች በመጡ ቀናት ጊዜያቶች እንኳን እስቲ በፍቅር አንድ ላይ ሆናችሁ መብቴ ሊበጅለት የሚገባው ነገር ላይ እንኳን ዋይዙን እስቲ። ለምን መራራነትን ታስተምሩናላችሁ? ለምን ጄኔሬሽኑን መራራነትን፣ ለምን በቀልን ታስተምራላችሁ ህዝቡን? በዚህ ሲቹዌሽን እንኳን ማን እየተኮሰ እንዳለ በማታውቅበት፣ ማን ጩቤ ይዞ መጥቶ፣ ማን ሳንጃ ይዞ መጥቶ የወንድምህን አንገት እየበጠሰ በማታውቀው ሲቹዌሽን እንዴ! አሁን እኮ ወዳጅና ጠላትህን መለየት በማትችልበት አይነት ሲቹዌሽን ውስጥ ነህ። እስከ መቼስ ነው መንግስት 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 እያልን የምንቀጥለው? እስቲ አንዴ እንኳን ቆም ብለን ከራሳችን ጋር እንኳን ልንግባባ ከራሳችን ጋር እንኳን ለመግባባት እስቲ እንሞክር። የውስጥ ሰላማችንን እስቲ ቼክ እናደርገው። እኛስ ውስጣችን ለወንድሞቻችን በሌላ ብሔር ውስጥ ላለው በሌላ ሃይማኖት ውስጥ ላለው ወንድሞቻችን ጤናማ አመለካከት ያለን ሰዎች ነን እንዴ? እስቲ አንዳንዴም ቆም ብለን ራሳችንን ልባችንን እስቲ በእግዚአብሔር ፊት አቅርበን እግዚአብሔር ወይ ልቤን ንጹህ አድርግልኝ ብለን እስቲ በእግዚአብሔር ፊት እንቁም። ኧረ እባካችሁ እስከመች ነው? ምንድነው እስከመች ነው እንደዚህ ደም እየተጠማችሁ የምትኖሩት? ሰው ሞተ አያገባኝም፣ እኔ ልታስቆሙኝ አትችሉ እያለ ነው እንግዲህ በዚህ ሳምንት ሚዲያ ላይ ነቢይ መሰረት ሰው ገደለ እያላችሁ ነው። ሰው ሲድል ለምን አልሰበካችሁልኝም? ምን አድርጌ ነው ሰው የገደልኩት? እየጸለይኩ ነው። እኔ መጸለይ ድርሻዬ ነው፣ ማዳን እግዚአብሔር ነው። ወደ ሆስፒታል የተመለሰው ኦክሲጂኑ የሆስፒታል ነው። ሞተ ከብዙ ሚሊዮን በላይ ሽባው ሲተረተር የሞተው ከሞት ሲነሳ ያኔ ለምን አልተናገራችሁም እያለ ነው። ለምን አልተናገራችሁም እያለ ነው። ለምን አልተናገራችሁም? ማን ከለከላችሁ? ብዙ ብር በእጄ ደሃ ስመግብ መድኃኒት የሌለውን ስንት በሽታ ኩላሊቱ ፌል ያደረገ ሰው ሲድን ማንም ፖስት ያደረገ የለም እያለ ነው። አሁን እየጸለይኩልህ ብትሞት የኔ ጉዳይ አይደለም። አብርሃም እንኳን የእምነታችን አባት ሞቷል። ሰው ሞተ አያገባኝም፣ ልታስቆሙኝ አትችሉም። ከሰሞኑ እንግዲህ አንድ ወንድማችን ዩአር ፍሪ ፈይቴታ ማለት በአፋን ኦሮሞ ነው። ፈይቴታ ማለት ወደ አማርኛ ስንተረጉሙ ድነሃል፣ አሁን ነፃነ ብሎ ኦክሲጂኑን ከላይ ላይ አውልቅ ሲለው ኦክሲጂኑን ልጁ በዚህ መልኩ እንግዲህ ከላዩ ላይ ሲያወልቅ ነበር ማለት ነው። እዚህ ጋር በደንብ እንድትሰሙኝ ነው ፈልገው። ከላይ ላይ አውልቃለሁ፣ ኦክሲጂኑን ካፍንጫው ላይ አወለቀ። እስቲ ራስህን ቼክ አድርግ እየተንቀሳቀስ ካለ ልጁም ወክ ማድረግ ጀመረ። ኦክሲጂኑን እንግዲህ ከላዩ ላይ አውልቆ ጥሎታል። to support himself up before demonstration without this machine. እንግዲህ እሷም አመስግኑልኝ እያለ ነው። የኔ ድርሻ መጸለይ ነው እንጂ ሞተ አልሞተ የኔ ጉዳይ አይደለም የሚል እንዝላልነት የተሞላበትና ትክክል ያልሆነ ቆንጆ የሆነም ጥሩ የሆነም አፕሮች ያለው ንግግር አላስተዋልኩበትኝም። እና you are free to go ማለት ወይም ደግሞ ፈይቴታ ከኢ ማለት ተነስ ድነሃል ማለት ነው። እምነት አድኖሃል ወይም ደግሞ ታምናለህ ወይ ካመንክ ትድናለህ ብሎ ኖሮ ኦኬ ድርሻውን ለዛ ሰው ተሰጠ ነበር። እንደ አንድ እግዚአብሔር ሰው ወይም እንደ አንድ ነብይ ግን ያለው ድነሃል ተመላለስ ነው። ጴጥሮስና ዮሐንስ ወደ አንድ ቤተ መቅደስ እየገቡ አንድ ለረጅም ዓመታት በቤተ መቅደስ ደጃፍ ላይ ተቀምጦ ምጽዋትን ሲለምን የነበረ አንድ ሰው ነበር አይደለ? ያንንም ሰው ምጽዋትን ይሰጣቸው ዘንድ ኤክስፔክት እያደረገ እጁን ሲዘረጋባቸው እንሰጥ ሌላ የከበረ ነገር ምንም የለም፣ ነገር ግን ይሄንን ልንሰጥ እንችላለን በናዝሬቱ በጌታ በኢየሱስ ስም ተነስና ተመላለስ ብለው ካሉት በኋላ ራሱን ቼክ እንዲያደርግና ፕላስ ደግሞ ለሕዝብ ምስክርነትን ይሰጥ ዘንድ ይህንን ባንተ ላይ ያደረገው ማን ነው ብሎ ሕዝቡ አዳኙን ጌታውን በደንብ አድርጎ እንዲለይ እድልን ሰጥቶ ነበር። ከዚያም በኋላ ያ ሰው መልሶ ወደ ተቀመጠበት ስፍራ ተመለሰ የሚል ነገር መጽሐፍ ቅዱስ ላይ አናገኝም። የምናደርጋቸውና ከአንደበታችን የወጡ ቃላቶች ላይ ስህተት ከሆነ ስህተት ነው። ትዕቢት አያስፈልግም።
በቃ ትዕቢት አያስፈልግም። ነገሮች በትህትና ነው የሚታረሙት። እንደዚህ አይነት ኢሴንሻል የሆኑ ጉዳዮችና እንደዚህ በዓለም አቀፍ ደረጃ በሚታወቁ ሰዎች ላይ አንዳንድ ቅሬታዎቻችንንና አንዳንድ ትንሽ ከመጽሐፍ ቅዱስም ሆነ ከአንዳንድ ካየናቸው ጤናማ ክርስቲያኖች ወጣ ያለ ነገር አይተን ትችትን ስንሰነዝር እንደማይመቻችሁ ብዙዎቻችሁ የምናውቀው ጉዳይ ነውና አሁንም ቢሆን እኔ ይሄንን ነገር ይዤ መጥቼ ክሌም አድርጌ ላሳያችሁና አንድ ነገር ልናገር የፈለኩት ነገር ምንድነው ስፔሻሊ ደግሞ በሆስፒታል በሕክምና ምናምን ታይታችሁ ችግር እንዳለ ውስጣችሁ ፊልም የምታደርጉ ከሆነ እባካችሁ ተጠንቀቁ። እምነት ዋይዝ በመሆንና እምነት በእውቀትም ጭምር ነው ፎሎ የሚደረገው። ዋቅጅራ ፍቃዱ የኩላሊት ህመምተኛ ነው። ጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፍቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፍቃዱ አረፈ። ተጠያቂው ግን ማን ነው? እንግዲህ እንደምታዩት ነው። በዚህ ሐሳብ ዙሪያ ሐሳብ ያልሰጠው ሰው እጅግ በጣም ጥቂት ሰው ነውና እናንተም በጨዋ ደንቡና በጣም ዋይዞ ናችሁ ልክ በክርስቲያን ስብዕና ሐሳባችሁን ስትገልጹ ነበረ። ዛሬም ቢሆን በዚህ ሰው መልስ ላይ በተቻለኝ መጠን እንግዲህ ትርጉም በቤሪያው ብዬ ትርጉሙን ልተረጉምላችሁ ሞክሬ ነበረ። እናንተስ ምን አይነት ሐሳብ አላችሁ? ምሎ ለዘላለም ከእናንተ ጋር ቆሟል ማለት ነው። ግን ስጋችሁ ይነሳና ምን ይላችኋል? እግዚአብሔር ትቶሻል፣ ጌታ ረስቶሻል ይላል። ይሄ አሰማም ከየት ነው ካላችሁ ከስጋ ነው። ሁሌ ደግሞ ምንድነው አለባበሰው ሲጠቀምበት ሰይጣን እናንተን ምንድነው ሀፕን እያደረገ ያለው ግን በቤተ ክርስቲያን ውስጥ ለማስቆም ከመጣ የሚጠቀመው አምስቱን የስሜት ሕዋሳታችሁ ወይ በምታዩት ይገባ ተቆጣጣችሁ እንድትሄዱ አካባቢውን ያሳያችኋል። ያላችሁበትን ሲቹዌሽን የምትሰሩበትን ቦታ ያላችሁን ብቻ ኤኒ ነገር ያሳያችኋል። ከዛም በኋላ ምን ያደርጋል? ተስፋ ያስቆርጣችኋል። ይሄንን ምን አትበሉ አትስሙ ነው። አያችሁ ሌላው ነገር ምን እንደሆነ ታውቃላችሁ። እንግዲህ ለምን የምትናገረውን አትሰማም? ለምን ልብሷን ታያለ? ለምን እግሩ አካባቢ ታያለ? ምናምን የምትሉ ሰዎች አጠፉም አይደለ? አዎ በጣም ነው እንደ የምትመነፍሱት። የተወረሰ ሰው ሁሌ ምንድነው ብትሉ ተሸናፊ ምን ሳይነሳ ከቤቱ ምን ይላል? ተሸንፎ ነው የሚመጣው። እንግዲህ ትልቅ ሰው ናት። ያው እንግዲህ እንናገራለን በኋላ ላይ ይሰማኛል የሆነ ነገር። እሺ ገንዘቤ ላይ በቃ ገንዘቤ ወደ ኋላ እያለ ነው። እሺ እህታችን ስለ አገልግሎትሽ እግዚአብሔር ዘመንሽን ይባርከው። አለባበስሽ ግን ወደድሽም ጠላሽም ዲስኮምፈርት ያደርጋል። ፕላስ ደግሞ ሜን ኮር ከሆነው ላይ ሐሳብ ከሆነው ላይ ዋናው አጀንዳ ወይም የሐሳብሽ ወይም መድረክ ላይ የመውጣትሽን ሴንትራል ኢሹ ከሆነው ነገር ላይ የህዝቡን አቴንሽን ሲክ እያደረግሽ እንደሆነ ይህንን በጨዋ ደንቡ ልነግርሽ ወዳለሁ። አግሬሲቭሊ አይደለም እንደዚህ አይነት ነገር ልነግርሽ የምወደው። ስለ ሴቶች አለባበስ ስፔሻሊ እንኳን መድረክ ላይ ስለቆሙት አይደለም ወደ ቤተ ክርስቲያን እንኳን እሁድም በሌላም ፕሮግራም ላይ ስለሚመጡ ሴቶች ስለ አለባበስ ስርዓታቸው በጣም ብዙ ጊዜ በተደጋጋሚ ተናግረናል። እግዚአብሔር ልብን ነው እያላችሁ ራሳችሁንም ህዝብንም ለማታለል አትሞክሩ። ማንንም አይደለም የምታታለሉ ራሳችሁን ነው። እባካችሁ አደብ ግዙ። እንደዚህ አይነት ነገር ከቤተ ክርስቲያን አጀንዳና ከቤተ ክርስቲያን ዓላማ ጋራ አብሮ የሚሄድና ፈጽሞም ደግሞ አንድ ላይ ሊገጥም የሚችል ነገር የለም። እባካችሁ የአለባበስ ስነ ስርዓታችሁን አስተካክሉት። በጣም ብዙ ጊዜ ተናግሬያለሁ። ምንም ያህል ቆንጆ የሆነ ወጥ ዶሮ ወጥ ነው እንግዲህ ኢትዮጵያ ውስጥ አይደለ በጣም ስሙ የሚጋነንለት ትልቁ ቆንጆ ስም ዶሮ ወጥ፣ ክትፎ ምናምን ነው። እነኚህ ሁሉ መቅረብ ባለባቸው ካልቸሩ በለመደው አይነት ይዘት ካልሆነ በስተቀር ምንም ያህል ንጹህ ቢሆን ምንም አይነት ነገር ያልነካው ፖፖ ቢሆን ቢቀርብበት አልበላም። ደስ ስለማይል ለፖፖ የተሰጠው ስምና የፖፖ ተግባር ቆንጆን ስላልሆነ ጥሩም ስላልሆነ ማለት ነውና አንዳንዴ ቆንጆ የሆነ ነገር አንዳንዴ ደስ የሚል ነገር ይዛችሁ የምታቀርቡበት መንገድ ግን ማተር ያደርጋል። ቢ ዋይዝ that's why መጽሐፍ ቅዱሳችን ሳውንድ ማይንድድ ሁኑ ባለ አእምሮች ሁኑ ብሎ የሚነግረን። ማሲንቆን አርግልኝ ሳሚ። እሺ ሳሚ ቆስቁስልኝ። እሺ አሬት ባረክ ተመችኛለሽ። ማን ነው ቆይ እየተመለከ ያለው? እኔ እኮ ግራ ነው የገባኝ እዚህ ቦታ።
አምልኮ ክሊርሊ እንዲታወቅ በቃሉ እንዲህ ብሎ ነግረዋል። አየህ ሰውነታችሁ ሕያው ቅዱስ መስዋዕት አድርጋችሁ ማቅረብ ነው። ይህ ነው አምልኮ አለ። አየህ ስጋህን መስዋዕት ማድረግ ነው አምልኮ። መስዋዕት ደግሞ ከመታዘዝ ነው የሚጀምረው። አያችሁ መስዋዕት ደስ የሚያሰኝ ፕሌስ አይደለም። አየህ አንተን የሚያረካና አንተን የሚያዝናና ፕሌስ አይደለም። አየህ ራስን እያስደሰትክና ራስን እያዝናና ስጋህን ፕሊዝ እያደረግ እግዚአብሔርን አመልካለሁ ብለህ ብታስብ ራስን ታታላለህ። አየህ ትክክለኛው አምልኮ ሰውነትን ያው ቅዱስ መስዋዕት አድርገህ በመታዘዝ ለእግዚአብሔር ማቅረብ ነው። ለዛ ነው ከመስዋዕት አለ መታዘዝን እመርጣለሁ አለ። አየህ በመታዘዝ ውስጥ ነው እግዚአብሔርን ማምለክ የምትችለው። ቃሉን የማትታዘዘው ከሆነ አየህ አመፀኛ ትሆናለህ። ለዛ ነው መጽሐፍ ቅዱስ ሲናገር አየህ የኤሊ ልጆች የእግዚአብሔርን ቤት አይደል ስርዓት አልባ አደረጉት። በቃ በዚህ ሶሻል ሚዲያ ላይ በጣም ብዙ ሂሶችን ሰጥተናል። በጣም ብዙ ክሪቲዝሞች በዚህ ሚዲያ ላይ እንግዲህ አስተናግዳቸዋል። በጣም ብዙ አገልጋዮች፣ ዘማሪዎች፣ ሰባኪዎች ምናምን ነገርና ትንሽ ትቢት የሚወጥራችሁና ትንሽ ትቢት እየተጫወተባችሁ ያለ ይመስለኛል። እና የእግዚአብሔር መድረክ ላይ ስትቆሙ ወይም ደግሞ ልታገለግሉበት የተጠራችሁበት እግዚአብሔር እንደው አብኗችሁ ለአገልግሎቱ ሾሟችሁ ቦታ በሰጣችሁ መድረክ ላይ ስትቆሙት እብድ የሚያጫውታችሁ ነገር ምንድነው? እስቲ ንገሩን እባካችሁ። እስቲ ሚስጥራችሁ ንገሩን፣ ለይተን እንጠዝላችሁ። በቃ ጧና አድርግላችሁ በጸሎት ማለት ነው። ምንድነው ችግራችሁ? እና እዛ ጋር ስትቆሙ ማንን ነው ቆይ ወርሺፕ እያደረጋችሁ ያላችሁት? ለማን ነው አምልኮን እየሰጣችሁ ያላችሁት? በነገራችን ላይ እንደው አምልኮዬ አንካሳ እንዳይሆንብኝ ምናምን ብላችሁ አስባችሁ ታውቃላችሁ? ማለት ልክ በምትዘሉበት ወቅት የምትሉትንም ቃል እያሰባችሁትና ተሽዶናችሁ ተነክታችሁበት ነው እየዘለላችሁ ያላችሁት? ወይስ የሙዚቃው ምትና ሪትም ምናምን ድራሙ ምኑ ስለተመቻችሁ ነው እንደ እብድ እያጫወታችሁ ያለው? ኧረ እባካችሁ አንዳንዴ ሪዝነብል ሁኑ። እስቲ ለምታደርጉት ነገር፣ ለምትሰሩት ነገር፣ ለምታወሩት ነገር ስትዘምሩ ሪዝነብል ሁኑ። ራቁቷን እንደዛ ሶሻል ሚዲያ ላይ የሆነች ልጅ ትመለከታለች። ዚስ ቲንግስ አር ኦኬ። ደግሞ እኮ ደህናውን ነገር ቢቀስሙ ጥሩ ነው። ዛሬ ላይ አንድ በጣም የሚያበሳጨኝ ነገር ኢቭን ማነሪዝማቸው ምናምን አንዳንድ ሴቶች ኢቭን ከደህና ውጪ ካሉ ሴቶች አለም ጌቶዊ ከሆነ ኢቭን ምላስ አወጣጣቸው እንዲህ ምናምን ሲሉ ከማን ያንን ማነሪዝም እንደ ኮረጀች ታያለ። የሆነች የተማረች ሪስፔክተብል የሆነች ሴት አይደለም የሆነ አለሌ ምናምን ጌቶ የሆነች በቃ ቦርሷን፣ ጫማዋን፣ ኢቭን አይላሿን ሌላውን እንደገዛላት አይነት ሴት ምናልባት ሚውዚክ ሰርታ የሆነ ማይረባ አይነት ቃላቶችን ገጣጥማ ሜቢ ሺ ጋ ፌመስ ግን ኢቭን እንደዛ የሆነ ነገር ምንቀስምባቸው ሰዎች ያ ነገር አለና ከዚህ በፊት ሶሻል ሚዲያ ላይ ምን አይነት ሁለት ፒክቸሮች አየው መሰላችሁ? ሁለት ከረሜላዎች ናቸውና ጎን ለጎን ተቀምጧል። አንደኛው ከረሜላ ልጣጩ ከላዩ ላይ አልተፈታም። አንደኛው ከረሜላ ልጣጩ ከላዩ ላይ ተፈቶ ሁለቱም ጎን ለጎን ተቀምጠዋልና እኚህ ምንድነው ይባሉ ትናንሾቹ ጉንዳኖች በቃ እኔ ሁሌ ነው ስማቸው የሚጠፋብኝ ማለት ነው። እኔ እንደውም እንደይሻል ብቻ ገብቷቸዋል። እኚህ ጣፋጭ ነገር ምናምን ነገር የሆነ ቴብል ላይ ምናምን መሬት ላይም ሲያዩ ሄዶ ክብብ ብሎ ምናምን እንትን የሚሉትና የትኛው ላይ ነው እነዛ ትናንሽዬ ጉንዳኖች ጥቃቅን ጉንዳኖች ከበብ የሚሉት ሄዶ የሚበሉት የትኛው ነውና አንዳንዴ ኦፕን መሆን አንዳንዴ መገላለጥ በነገራችን ላይ ምናልባት የተወደዳችሁ ምናልባት በጣም በቃ የህዝቡን አቴንሽን ሲክ ያደረጋችሁ በጣም የህዝቡ ትኩረት ሁሉ ኦ ማይ ጋድ አቤቱ ውበትሽ በቃ እየተደነቅሻለሽ ብቻ አይምሰልሽ። ኦፕንም ስለሆንሽ ግልብም ስለሆንሽ ጭምር ነው ሰው መጥቶ እየከበበሽ ያለው እና ያ ከልጣጩ ያልተፈታው ከረሜላ ስቲል አንድም ቼክ የሚያደርገው ሰው የለም። ግን ክብሩን ጠብቆ ውስጡ ቢፈታ ከዛ የበለጠ ያማረ ነገር ስላጣ አይደለም በነገራችሁ፣ ወይም ከዛ የተሻለ ጣፋጭነት ወይም ጣዕም ስለሌለው አይደለም፣ ኦፕንና ግልብ ስላልሆነ ነው። እና እባካችሁ አንዳንድ እህቶቻችን ሚዲያ ላይ ራሳችሁን ስታቀርቡ ፐብሊክ ሰርቪስ ልሰጡ አይደለም የመጣችሁት። እድሜ ያላችሁ እግዚአብሔር በጊዜ ሊሰጣችሁ ያለውን ነገር ከእግዚአብሔር ጋር ተስማምታችሁ ማድረግ እግዚአብሔር ፈቃድና ሐሳብን ማድረግ ሪግሬት እንዳታደርጉ ያደርጋችኋል። ወደፊት እንዳትጸጸቱ ወይኔ እንዲህ ባላረኩ ወይኔ በሪሌሽን ላይ እንዲህ በወሰን ኖሮ እንዲህ ባደርግ ኖሮ የሚባል እንትን ውስጥ እንዳትገቡ እኔ ከራሴ ከህይወት ታሪክ ሼር ማድረጋችሁ በጣም ደስ ይለኛል፣ ይጠቅማልና። ምክንያቱም ውበት ያልፋል፣ እድናም ያልፋል፣ እድሜም ያልፋል፣ ጊዜም ያልፋል። ተመልሶ እግዚአብሔር በጊዜና በሰዓት ነው እንጂ የሚሰራው በእኛ ጊዜ አይሰራም። ስለዚህ
ብዙ ጊዜ እንደው ቆም ብለን እግዚአብሔር በሰጠን ጊዜ በሰጠን ኦፖርቹኒቲ መጠቀም ማድረግ በኋላ እንዳንጸጸት ያደርጋል። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ልክ ታላላቆቻችን እንዲህ ቁጭ ብሎ ስለ ወጣቶች ሲነግሩን ስለ ኤክስፒሪየንሳቸው ከፓስቴል ኤክስፒሪየንሳቸው ነገር ሲያካፍሉን ሳይ እንዴት በቃ ደስ እንደሚለኝ ቁጭ ብዬ ነው ማዳምጣቸውና ጌታ ኢየሱስ ክርስቶስ ያብዛችሁ፣ ብዙልን። እንደዚህ አይነት ፖድካስቶች ቆንጆ ቆንጆ ፖድካስቶችን አዘጋጁልን። we love you so much። አንዱም ጴንጤ ራበኝ 200 ብር ስጠኝና ቁርስ ልበላበት እለዋለሁ። እኔ በኢየሱስ የሚሰጥ ብር የለኝም። እኔ የሚሰጥ ግን አንድ ነገር አለ፣ እሱም ኢየሱስን ነው የሚሰጥ፣ ተቀበለኝ ይላል። አልቀበለውም፣ ምክንያቱ ኃጢአተኛ ሊያደርገኝ ኢየሱስን ኪስ ውስጥ ነው የሚዞር። እኔ ኢየሱስ ክርስቶስን የግል አዳኝ አድርገህ ስላልተቀበልክ ኃጢአተኛ ነህ። ይህንን ደግሞ እኔ አንተን ለመኮነን የምጠቀምበት ቃል አይደለም። መጽሐፍ ቅዱስ በክርስቶስ አሁን በክርስቶስ ላላችሁ ኩነኔ የለባችሁም፣ አሁን በክርስቶስ ለሌላችሁ ደግሞ ኩነኔ ያለባችሁ ማለቱ ነው በነገራችን ላይ። ስለዚህ ሰው ሁሉ ኃጢአትም ሰርቷል፣ የእግዚአብሔርም ክብር ጎሎታል። የእግዚአብሔር ክብር የሌለው ሰው ኢየሱስን የለውም። የእግዚአብሔር ክብር ያለው ሰው ኢየሱስን ያለው ሰው ነው። ሶ አንተ ምናልባት ሰው አይቶ ምናምን ቀልዶልህ እንዲስቅልህ ፈልገህ እያለገትክ ሊሆን ይችላል። ነገር ግን ወንድሜ በህይወት በጣም ልታመሰግነው በጣም ስለሱ አምላክን ልታመሰግነው የምትችለው ሰው ምን አይነት ሰው እንደሆነ ታውቃለህ? ከምትለምነው የማይረባ አሁን በልተ ለሚጠፋው አሁን ለብሰ ለሚቀዳደደው ልብስ ስለ ምድሩ ስለሚጨነቅልህ ሰው ሳይሆን ስለ ሰማያዊው ስፍራ ተጨንቆልህ እባክህ ወዳጄ ወደ ጌታና የሚል ሰው በጣም ይወዳል። እንዳትሸወድ። በዚሁ አጋጣሚ ጴንጤዎች ደግሞ በቻላችሁ መጠን ኪሳችሁ ውስጥ የሆነ ነገር ሲኖር ማብላታችንን እንዳንረሳ። ወዳጅ አብርሃም ፊቴ ተመላለስ። ወይኔ ድምፁ በኢየሱስ ስም እኔን አይገደኝም ኪዳኔን ለማደስ እድሜ ሮጦ ሮጦ ቢደርስበት ጫፍ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው እግዚአብሔር በቃሉ ሰማይ ምድር ሊበሉ ታማኝ ነው እግዚአብሔር በቃሉ ሰማይ ምድር ሊበሉ። ሃሌሉያ። የማያልፍ ምን አለ እግዚአብሔር ከረዳ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ልክ እንደዚህ አይነት ልጆችን ስታዩ፣ ልክ እንደዚህ አይነት ኮንተንቶችን ስታዩ you should encourage them። በቃ ኢንከሬጅ ልታደርጓቸውና ልታበረታቷቸው ይገባል። አብርሽዬ እንደዚህ አይነት ልጅ ይዘም ስለመጣ ብለሲንግ የሆኑ ልጆችን ስለምታሳየን እናመሰግናለን። አንተም ተባረክ። የሚማርክ ድምጽ ያለ ሰው ነህ። እንግዲህ መጀመሪያ መዝሙር እንደለቀቀው ፕሮሞት የማደርገው እኔ ነኝ። ወዳለሁ። ተባረክ ወንድምነት። ግን የኛ ሃይማኖት በስንዴ እንዳልገባ በአንድ ነገር ማወቅ ትችላለህ። ድፎ ዳቦ የሚበዛው የት ነው? ስምዖን ያለ ሲመጣ ኢየሱስ አየውና ስም ከዛሬ ጀምሮ ድንጋይ ነው አለው። እውነት ውሸት? ድንጋይ ነው ስም አለው። ኬፋ ማለት ድንጋይ፣ ከዛሬ ጀምሮ ኬፋ ነህ። ኬፋ ማለት ያው ድንጋይ ማለት። ምናልባት አንደኛ ክፍል አንተ ድንጋይ ብሎ የኮረኮመው ሰው ሊኖር ይችላል። እውነት ነው። ኢየሱስ ግን ድንጋይ የነሰረኝን ቀን አረሳም። ማትስ ቲቸር መጥቶኝ ጴጥሮስ አልከፋው። እንደውም ደስ ብሎት ብቻውን ድንጋይ ላለመባል በመልእክቱ እሱ ብቻችን ቃል ጻፈ። አንደኛ ጴጥሮስ 2 እናንተም ራሳችሁ ሕያዋን ድንጋዮች ሆናችሁ ማን ድንጋይ ተብሎ ይቀራል? ባጭሩ ምንድነው? አጠገብ ያለውን ሰው ምን በለው ነው? ድንጋይ በለው እንደማለት። ይከፋቸዋል? አይከፋቸውም አይደል? ይከፋቸዋል። አሪፍ ኮሜንት ላይ እስቲ ንገሩ። ሲያጠገብ ያለውን ድንጋይ በለው ልበል እንዴ? ተው ችግር የለውም። የኛ ራስ ራሱ ምን ተብሏል? ድንጋይ ተብሏል። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ አይደል? የኛ ራስ ድንጋይ ተብሏል። እስቲ አጠገብ ያለውን ድንጋይ ራስ በለው። አይ ቸርች ውስጥ ሁሉም ውጭ የሚሰርቡን ሁሉ በረከት ነው። እኛ ከባድ ነው። እውነት ውሸት? ከናት ኢቭን ኢማጂን አባትየው በስንዴ የመጣ ሃይማኖት ውስጥ ገብተህ ሲሉት ልክ ነው አባቴ፣ የኛ ሃይማኖት በስንዴ የመጣ ነው አለ። ምን ማለት ነው አሉት። ኢየሱስ የስንዴ ቅንጣት ነኝ ብሏል። ዋው! አሪፍ አይደለም? ስድባችን ራሱ በረከት እኮ። ዋው! ግን የኛ ሃይማኖት በስንዴ እንዳልገባ በአንድ ነገር ማወቅ ትችላለህ። ድፎ ዳቦ የሚበዛው የት ነው?
በጣም ነው ያሳቀኝና መጨረሻ ላይ ካፓውን ያነሳባት ሆልድ ያረገባት ወይ ራሱ ታስቃለች። ጌታ ኢየሱስ ዘመንን ይባርከው። ብትተውም የማይተው ኢየሱስ አለ። ከዚህ በፊት ተከትሎ አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። እነሱ እኮ ትተውታል፣ ወደ ኑሯቸው እየተመለሱ ነው። ኢየሱስ ግን አንዴ ይዟል አይለቀም። ችግሩ እኮ እሱ ነው። አንዴ አያዘ፣ ከያዘ አይለቀም። ተውልቀዋል፣ አዝነዋል፣ ተስፋ ቆርጠዋል። መጣና ኢየሱስ ከሞት የተነሳውን እንደ ድሮ ማወቅ አይቻልም። ምን ሆናችኋል? ጠውልጋችኋል፣ ሰላም ነው ወይ ስላቸው የሆነውን አልሰማም። ምን ሆነ አላቸው። አንድ በቃልና በስራ ብርቱ ነብይ ነበር፣ እንከን የሌለው ነበር፣ የሞተ የሚያስነሳ ዕውር የሚያበራ 2 ዓሣ 5 እንጀራ 5,000 ሰው የሚመገብ በጀናል ብለን ተስፋ ያደረግነው ቃሉም በስራውም ብርቱ የነበረ ጌታ ነበር። እጪ ምን ዋጋ አለው? ሞተ አሉት። መሞቱን ሲሞት እንደሚነሳ አልነገራችሁም? ኧረ ነግሮናል። በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አልነገራችሁም? ነግሮናል። ዳግም እንደሚመጣ አልነገራችሁም? ነግሮናል። ውስጣቸው መቃጠል ጀመረ፣ መንደድ ጀመረ። ኧረ አሜን። መጨረሻ ላይ በሉ በቃ መሽቷል፣ ወደ ቤታቸው ግቡ። ውስጣችን እየተቃጠለ አንተማ አትሄድም አሉት። አንተማ ስለ ጌታችን ትነግረናለህ አሉት። እጁን ይዘው ጎትቶ አስገቡት። ገባና እንጀራን አንስቶ ቆርሶ ሲሰጣቸው ገና ከመጉረሳቸው አይናቸው በራ። ጌታ ሃሌሉያ። ይህን መንፈሳዊ አይናችንን ያብራልን። እርሱን ለይተን የምናውቅበትን ጥበብና እውቀት ይስጠን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። ሐሳብና አስተያየት በጨዋ ደንቡ ኮሜንት ሴክሽን ላይ የተፈቀደ ነው። ፈታ በሉልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።